በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእፍታ ምስጢር። ዓለምን ሲፈጥር በመለኮት ኃይሉ ይሁን ብሎ ሁሉንም በቃሉ የሰው ልጅ ጋር ሲደርስ እፍ አለበትና በራሱ እስትንፋስ ልጅነትን ሰጠው አዋህዶ ከነፍስ። እንደ ምሳሌያችን ሰው እንፍጠር ብሎ እፍ በማለትም ልጅነት አድሎ የሰው ልጅ ሰው ሆነ በደስታ እንዲኖር እያመሰገነ። ሊቀጠፍ ሕይወቱ ተጽፎበት ሞቱ ወጣቱ ባህራን ደብዳቤውን ይዞ ወደ ገዳዮቹ እያለ በጉዞ መልአኩ ሚካኤል አግኝቶት ከመንገድ ምንድነው ያስከው? ወዴት ነው የምትሄድ? አምጣ ልየው ብሎ ባህራንን ሲጠይቅ ያደራ መልእክቱን ከእጆቹ እንደማይለቅ ወጣቱ ተናግሮ ሲያሳየው ግን በሩቅ መልአኩ ሚካኤል እፍ አለበትና ሞቱን ቀየረለት የዚያን ብላቴና። ሰላም ጤና ይስጥልን ክቡራን አድማጮቻችን፣ እንደምን ሰነበታችሁ? በማህበረ ቅዱሳን ቴሌቪዥን እየተዘጋጀ ወደ እናንተ የሚደርሰው ድምጸ ተዋህዶ የሬዲዮ መርሃ ግብራችን ሰዓቱን ጠብቆ እነሆ ወደ እናንተ ወደ ውድ አድማጮቻችን ጆሮ መድረሱን በግጥም ጀምረናል። አስከትለንም ደግሞ ዝማሬ ጋብዘናችሁ መሀል ላይ ነው የገባሁት። እንግዲህ የእፍታ ምስጢር በሚል ርዕስ አስናቀ ወንድሙ የተባለ ወንድማችን የገጠመውን ግጥም አስቀድመን አብይ ዜማ ተሰማ የሚለውን ደግሞ የጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ፍኖተ ብርሃን ሰንበት ትምህርት ቤት አባላት ዝማሬ የሆነውንም ዝማሬ አስከትለን ነው ወደ እናንተ የሰኔ 15 ቀን ልዩ የድምጸ ተዋህዶ የሬዲዮ መርሃ ግብራችንን የጀመርነው። ዝማሬውን እንመለስበታለን። እንግዲህ ሳምንት ቻሪ ያገናኘን ተባብለን ነበረ። ሳምንታችሁ እንዴት ነበረ? ጥሩ እንደሚሆን ተስፋ አድርጋለሁ። በልዩ ልዩ ክንውኖች እንዳሳለፋችሁት እንዲሁም ደግሞ ያለንበትም የጾም ወቅት ስለሆነ ጥሩ የጾም ጊዜም እያሳለፋችሁ እንደሆነም ተስፋ አድርጋለሁ። እንግዲህ አድማጮቻችን ከዚህ ሰዓት ጀምሮ ዝማሬንም የተለያዩ ዝግጅቶችንም ወደ እናንተ ጆሮ እናደርሳለን እንደተለመደው። ከዛም በተጨማሪ ደግሞ የተወሰኑ መረጃዎችንም እናደርሳችኋለን። እንግዲህ ዛሬ ሰኔ 15 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አሉ። እንግዲህ ስንክሳራችን እንደሚናገረው እነዚህንም ሄዳችሁ ያነበባችሁ ከታሪካቸው እንደምትቋደሱ ተስፋ እናደርጋለን። እስቲ አሁን ደግሞ ወደ አቋረጥነው ዝማሬ እንመለስና ከዝማሬው አስከትለን ደግሞ መዝሙሮቻችንና ጉዳዮቻቸውን አስከትለን እናስደምጣችኋለን። እነዚህን ዝግጅቶች ተከታትለን ተመልሰን እንገናኛለን። መልካም ዕለተ ሰንበት ይሁንላችሁ። መልካም ቆይታ።
መዝሙሮቻችንና ጉዳዮቻቸው ይህ በካሴት የተቀረጹና ያልተቀረጹ በልዩ ልዩ ገጣሚያንና ዘማሪያን ተዘጋጅተው ለአገልግሎት የዋሉ መዝሙሮችን የግጥም ይዘታቸውን የምንቃኝበት የሬዲዮ ዝግጅታችን ነው። መዝሙሮቻችንና ጉዳዮቻቸው። ሰላም ጤና ይስጥልን ውድ የድምጽ ተዋህዶ ሬዲዮ አድማጮቻችን እንደምንሰነበታችሁልን። እነሆ በዛሬው መዝሙሮቻችንና ጉዳዮቻቸው ሰናዷችን በመላከ ሰላም ታደለ ፊታ መዝሙር ላይ ሰፋ ያለ ቆይታ ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታ ታደርጉ ዘንድ የምጋብዛችሁ የፕሮግራሙ አዘጋጅ ቀሲስ ዮሴፍ ይኩኖ አምላክ እንዲሁም እኔ ዲያቆን ኤርሚያስ ደባሱ አብረናችሁ ቆይታ የምናደርግ ይሆናል። እንግዲህ ቀሲስ ባለፈው ሳምንት በሁለት ተከታታይ ክፍሎች የሊቀ መዘምራን ኪነ ጥበብ ወልደ ቂርቆስን አንስተን ሰፋ ያለ ጉዳይ አንስተን ወደ አድማጮቻችን አድርሰናል። እንግዲህ በዛሬው ደግሞ የመላከ ሰላም ታደለ ፊታ አጽናኑ ህዝቤን አጽናኑ የሚለው መዝሙር አንስተን ለአድማጮቻችን ሰፋ ያለ ቆይታ እንደሚኖረን ተስፋ አደርጋለሁ። እንግዲህ ይህ መዝሙር ሐዋርያዊ ሰንሰለትን ወይም ሐዋርያዊ ተልእኮን ተከትላ ለምትሄድ ቤተክርስቲያናችን እንዲሁም ለአባቶቻችን አደራ የሚሰጥ ሐዋርያዊ ተልእኮን ሐዋርያዊ አገልግሎትን የሚያስገነዝብ መዝሙር ነውና እንደው ሐዋርያዊ ተልእኮን እንዴት መረዳት እንችላለን ወደሚለው ጥያቄ ልለፍ እስኪ። በጣም አመሰግናለሁ ወንድሜ ዲያቆን ኤርሚያስ። እንዳልከው የኢትዮጵያ ቤተክርስቲያን ጥንታዊት ቤተክርስቲያን ናት። ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን የባህሪዋ መገለጫ ከሆነው ቅድስናዋ በመነሳት ስለርሷ ስንናገር ቤተክርስቲያንን የምንገልጽበት አንዱ ጉዳይ ሐዋርያዊት ብለን ነው። ሐዋርያዊት አንዲት ቅድስት ኩላዊት በሁሉ ያለች በላይ በሰማይ በምድር ሁሉ ያለች ብለን ነው ቤተክርስቲያንን የምንገልጸው። ቤተክርስቲያን መገለጫዎቿ ናቸው እነዚህና ቤተክርስቲያን ከምትገለጽባቸው ሁኔታዎች አንዱ ሐዋርያዊት የሚለው ነው። ይሄ በሐዋርያት ትምህርት በሐዋርያት ሃይማኖት የተመሰረተች መሆኗን ይገልጻል። እንግዲህ ቅዱስ ጳውሎስ በመልእክቱ በኤፌሶን መልእክቱ በምዕራፍ 4 ከቁጥር 30 አካባቢ በነቢያትና በሐዋርያት መሰረት ላይ ታነጻችኋል ብሎ ተናግሯል። ምን ማለት ነው? ነቢያት በተነበዩት ቃለ ትንቢት ይወርዳል ይወለዳል ብለው ሐዋርያት ወረደ ተወለደ ብለው በሰበኩት ስብከት መድኃኔዓለም ኢየሱስ ክርስቶስ ባፈሰሰው ደሙ በቆረሰው ሥጋ የተመሰረተች ናት ቤተክርስቲያን እና ሐዋርያዊ ተግባርና ገድል የምትፈጽም ናት ቤተክርስቲያን ለማለት ነው። ሐዋርያዊት የምትባል ሐዋርያዊት የተላኩ ናቸው ሐዋርያት። ስለዛ ነው ሐዋርያት የተባሉት። ሐዋርያ ማለት የተላከ፣ ሆረ ተላከ፣ ሄደ፣ አገለገለ ከሚለው ጽንሰ ሐሳብ የሚወጣ ሆኖ ቤተክርስቲያንም ለአንዳች ሰማያዊ ተልእኮ እግዚአብሔር በደሙ በልጁ በኢየሱስ ክርስቶስ ደም ያነጻት መሆኗን ገልጧል። ተግባርና ኃላፊነቷ እንግዲህ በመሰረቶቿ በነቢያት በሐዋርያት ሕይወት እንደታወቀው ነገረ ወንጌለ መንግስቱን ማወጅ ነው። የክርስቶስን ወንጌል እያወጀች ልጆቿን ምእመናንን በሃይማኖት እያጸናች በምግባር እያቀናች ለመንግስተ እግዚአብሔር ማጨት ዋና ተግባሯ ነው። ይሄ ነው ቤተክርስቲያኒቱን ሐዋርያዊት የሚያሰኛት። እንግዲህ የሐዋርያዊት ቤተክርስቲያን መገለጫዋ የሆነውን ነገር ለማንሳት ነው እንደዚህ የምንለውና በዚህ በሐዋርያዊ ተልእኮ ቤተክርስቲያን የምትፈጽመው የምትከውነው ተግባር መጀመሪያ መስበክ ነው፣ ማሳመን ነው። ከበረቷ ያልሆኑ እግዚአብሔር በአርአያው በምሳሉ የፈጠራቸውን የሰው ልጆችን በሙሉ ያለ ጫና ያለ ተጽዕኖ ያለ ምንም ሌላ መደለያ ወንጌለ መንግስቱን እየሰበከች ወደ መንጋው መቀላቀል፣ ማጥመቅ፣ ማቁረብ፣ በሜሮን አክብራ ሀብተ ወልድና ስመ ክርስትና ማሰጠት፣ በምግባር እያቀናች ማኖር፣ በመጨረሻ ለሰማያዊት መኖሪያ ለመንግስተ ሰማያት ማብቃት የቤተ ክርስቲያን ዋና ተልእኮ ነው። የቤተ ክርስቲያን ዋና ስራዋ ይሄ ነው። ሌላ ምድራዊ ስራ ወይም ጊዜያዊ ተግባር የምትከውነው የላትም።
ስራዋ ዘላለማዊ መንግስቱን የክርስቶስን መንገድ ነው። የክርስቶስን የማዳን ስራ በዚህ ምድር ተገልጦ የፈጸመውን ካሳ ማወጅ ነው፣ ማብሰር ነው። ስለዚህ ነው ሐዋርያዊ ተልእኮ የምንለው። ይሄ አንድ ወቅት ላይ ተደርጎ የተፈጸመ አይደለም። ለምሳሌ ባለፉት ጊዜያት እንዳከበር ነው በበዓለ 50 አካባቢ ቅዱሳን አባቶቻችን ሐዋርያት ልክ የመንፈስ ቅዱስን ጸጋ በተቀበሉበት ሰዓት በልዩ ልዩ ሀገራት ይኖሩ የነበረ አይሁድ በቋንቋቸው ወንጌልን እንዲሰሙ ነገረ ክርስቶስን፣ ነገረ ድህነትን፣ የነገረ ስጋዊ ነገር እንዲሰሙ አድርገው አባቶቻችን ሐዋርያት ከኢአማኒነት ወደ አማኒነት ወደ 3000 የሚደርሱ ነፍሳትን መቀላቀል ችለዋል በኃይለ እግዚአብሔር። ይሄንን አድርገው ግን ስራቸውን አላጠናቀቁም። ወደ ጾም እንደገቡ እንመለከታለን። በጾም ብዙ ጊዜ ቆይተዋል። እኛም ከበዓለ 50 ጀምሮ በነገራችን ላይ እስከ በዓለ ሐዋርያት እስከ ሐምሌ 5 ድረስ ይህንን ጾም በቀኖና ቤተ ክርስቲያን ውስጥ ከታ ቅድስት እናት ቤተ ክርስቲያናችን እንድንጾመው ስርዓት ሰርታልናለች። የሐዋርያት ጾም ተብሎ ይጠራል። ስለዚህ ሐዋርያዊት የምትሆን ቤተ ክርስቲያን በዚህ ስርዓት እንድንኖር ስርዓት ስትሰራ ሁል ጊዜ ተግባሯ ይሄ መሆኑን እየነገረችን እያስረዳችን ነው ማለት ነው። ሐዋርያዊ ተግባር መፈጸም፣ ሐዋርያዊ ኃላፊነቷን መከወን፣ ለሰማያዊ መንግስት ልጆቿን ማዘጋጀትና የማብቃት ስራ መስራት ነው እና በአጠቃላይ የቤተ ክርስቲያንን ሐዋርያዊ ተልእኮ ስንመለከት እኒህን ጉዳዮች እናያለን። ለመጠቅለል ያክል ሐዋርያ የሚለው ቃል የተላከ የሚለውን ትርጉም ይሰጠናል። ላኪ እግዚአብሔር፣ ተላኪ ደግሞ ቅዱሳን አባቶቻችን በእግዚአብሔር ፈቃድ የተጠሩ እግዚአብሔር ለተለየ መንፈሳዊ ተልእኮ ያዘጋጃቸው ተዘጋጅተው ሲያበቁ ደግሞ እነሆ እስከ ዓለም ፍጻሜ በመላው ዓለም ምስክሮቼ ትሆናላችሁ እንዳላቸው ምስክሮቹ ሆነው እስከ ደም ድረስ ደማቸውን እስከ ማፍሰስ ድረስ ደርሰው ምስክሮቹ የሆኑ ናቸው። ቤተ ክርስቲያንም ምን መከራ በዚህ ዓለም ቢፈራረቅባት ወንጌለ መንግሥተ ሰማያትን እየሰበከች ከጠማማነት ወደ ቀናነት፣ ከጨለማ ወደ ብርሃን፣ ከኢአማኒነት ወደ ሃይማኖት፣ ከሞት ወደ ሕይወት እያሻገረች የሰው ልጆችን የምትኖር ናትና ተግባሯ ይህ በመሆኑ ሐዋርያዊት ቤተ ክርስቲያን ተብላ ትጠራለች ማለት ነው። መልካም እንግዲህ እግዚአብሔር ይስጥልን ቀሲስ፣ ቃለ ሕይወት ያሰማልን። አሜን። አብሮ ያሰማን። እንግዲህ ወደ መዝሙሩም ስንመጣ ይህንን ነው ቀደም ሲል የገለጹትን ሐዋርያዊ ተልእኮን ነው የሚገልጸው። ከላይ ጀምሮ ከሊቃነ ጳጳሳት ካህናትን ያነሳል። እንዲሁም ወደ ታች ወረድ ስንል ዲያቆናትን ያነሳል። ቀጥሎ ሰባኪያነ ወንጌልን፣ ሁሉንም በየደረጃቸው ሐዋርያዊ ተልእኳቸውን አጽናኑ እያለ ሐዋርያዊ ተልእኳቸውን እንዲወጡ የሚያበረታታ መዝሙር ነውና እስኪ ወደ መዝሙሩ እንለፍ። እንግዲህ መዝሙሩን በተወሰነ መልኩ እንስማውና ቀጣይ ይዘቱን ትንታኔ የምንሰጥበት ይሆናል ማለት ነው። ስለዚህ መዝሙሩን ሰምተን እንመለስ። መልካም መዝሙሩን ሰምተን ተመልሰናል። እንግዲህ ውድ አድማጮቻችን የመዝሙሩ አዝማቹን እናንብበውና በንባብ ሰምተነው እንመለስና ወደ ትንታኔው እናልፋለን ማለት ነው። አጽናኑ ሕዝቤን አጽናኑ በዓለም ካለው ክፉ እንዲድኑ ይላል። እንግዲህ የመጀመሪያው አዝማቹ ማለት ነው የመዝሙሩ። እንግዲህ እስኪ ወደ ትንታኔው እንለፍና የዚህ መዝሙር ትንታኔው ይዘቱ ምንድነው የሚለውን ቀሲስ ወደ እርሶ ልምጣ። መልካም ዲያቆን፣ በጣም ጥሩ ነገር ነው። እንግዲህ እንዳልከው የመዝሙሩ ዋና ማጠንጠኛ የተሰራበት አዝማች በሁለት ቤት ወይም በሁለት ስንኝ ተዘጋጅቶ ነው የምናየው። ያ አዝማች ደግሞ ምንድነው የሚለው? አጽናኑ ሕዝቤን አጽናኑ ነው የሚለው። ከላይ ቤት ያለው እሱ ነው። በዓለም ካለው ከክፋት ከክፉ ነገር እንዲድኑ ይሄ ይድኑ ዘንድ ሕዝቡን ማጽናናት እንዲገባ፣ ያለ መጽናናት ያለ መጽናት ከክፉ ነገር መዳን አይቻልም
እሱን ነው የሚያነሳው። እንግዲህ በክፉ ስራ የሰው ልጅ ሁለንተናው ይታወቃል። አንዳንድ ጊዜ ይመስለናል ክፉ ነገር አድርገን፣ አንዳንድ ሰው እንደዛ ይመስለዋል። ከክፉ ነገር ደስታን ለማጨድ ይሞክራል። ክቡር ዳዊት በመዝሙሩ ላይ እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው፣ ከዛ ከደምን ከማፍሰስ ውስጥ የሚያጭዱት ደስታ እንዳለ ብለው ይላል። ይሄ ከቅዱስ ጳውሎስ መልእክት ጋር በጣም ይገናዘባል፣ በጣም ይዛመዳል። ምን ከሚለው ጋራ ክብራቸው በነውራቸው ነው ከሚለው ጋራ ነውር የሆነው ስራ ክብር ሆኗቸው ደስታ ሰጥቷቸው የሚኖሩ አሉ። እግዚአብሔር የሚያዝንበትን፣ ሰዎች የሚጎዱበትን፣ እኒህም ይህንን ክፉ ተግባር የሚፈጽሙ ክፉ አድራጊዎችን ራሱ በነፍሳቸው ሁሉ በስጋቸው ሁሉ የሚያስጨንቃቸውን ስራ እንደ በጎ ነገር ወስደው ያደርጉታል። ይሄ ለጊዜያዊ ደስታ፣ ለጊዜያዊ ጥቅም፣ ለጊዜያዊ ምድራዊ ብዕል አስበው የሚፈጽሙት ይሆናል። ያ ግን ሁል ጊዜ መንፈሳቸውን ንስሐ እስካልገቡ ድረስ፣ የበደሉትን ሰው ይቅርታ እስካላገኙ ድረስ፣ የእግዚአብሔርን ቸርነት ምሕረት እስካላገኙ ድረስ በህሊናቸው ሁል ጊዜ ሲወቀሱ ህሊናቸው የሚያመጣባቸውን ወቀሳ ለመስማት የማይቻላቸው በዛ ሲወቀሱ የሚኖሩ ይኖራሉ ክፉ አድራጊዎች በሙሉ። እና እኒህ ሰዎች ራሳቸው መጽናናት አለባቸው፣ ከክፉ ነገራቸው መውጣት መመለስ አለባቸው። በሌላ በኩል ደግሞ ስጋዊ ማጣት፣ መንፈሳዊ መከራዎች፣ በልዩ ልዩ ምክንያት የሚመጡ መከራዎች በስተውባቸው የዛሉትን ማበርታት፣ ማጽናናት፣ ማትጋት የሚገባ መሆኑን ይናገራል። እንግዲህ ይሄንን እዛ ነቢዩ ኢሳይያስ በምዕራፍ 40 ላይ ትንቢተ ኢሳይያስ ምዕራፍ 40 ላይ ትንቢቱን ሲናገር ምን ያህል አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ ብሎ ተናግሯል። እንግዲህ በነቢያትም ጭምር ይህ ተግባር መሰረታዊ ኃላፊነት ተልእኮ ሆኖ ተገልጿል። ምን ማድረግ? ማጽናናት። ማጽናናት አንዱ በነቢያት ሲፈጸም የነበረ ተግባር ነው። እንግዲህ የነቢያት ዋና ተግባር ስንመለከት እንግዲህ በሁለት መልኩ ማየት እንችላለን። ያለፈውንና የሚመጣውን መግለጥ ማስታወቅ ነው። እግዚአብሔር መንፈስ ቅዱስ እየረዳቸው በመንፈስ ቅዱስ እርዳታና እገዛ ውስጥ ሆነው ኃላፊያትንና መጻያትን ማስታወቅ ነው። ኃላፊያት ያልነበሩበትን በአካለ ሥጋ አካል ነስተው ያልነበሩበትን ዘመን፣ ለምሳሌ ሊቀ ነቢያት ሙሴን ብንመለከት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሏል አይደለም በዘፍጥረት መጽሐፉ ላይ። ያንን ሲል እኮ እርግጡን ነው የተናገረው፣ አልዋሸም። የመላምት ንግግር አይደለም። እግዚአብሔር በመጀመሪያ ምን እንዳደረገ፣ ቀጥሎ ምን እንዳደረገ፣ በሶስተኛው ቀን ምን እንደሰራ እያንዳንዷን ነገር ተናግሯል። ያ የተናገረው ነገር እውነት ነው፣ ምንም ሐሰት የለበትም። በአካል ግን ተገኝቶ አይደለም፣ በአካለ ሥጋ ተገኝቶ አይደለም። በዘመኑ እንኳን ሙሴ ራሱ አዳም የሁላችን አባት የሚባለው ፈላሚው ከሰው ልጆች የመጀመሪያው ፍጥረት አዳም ነው። ከሰው ልጆች መካከል አዳም እንኳን አልነበረም እግዚአብሔር ሰማይና ምድርን በፈጠረበት ሰዓት። እና ታዲያ እንዴት አወቀ ብለን ስንል በመንፈስ ቅዱስ እርዳታ ምስጢር ገላጭነቱ። ይህ መንፈስ ቅዱስ የራቀውን አቅርቦ የረቀቀውን አግሉቶ ለወደዳቸው ይገልጽላቸዋል። እንዳውም በትንቢተ አሞጽ ላይ ስንመለከት ከዚህ ጋር በተያያዘ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት፣ ለአገልጋዮቹ ለነቢያት ካልነገረ በቀር ምንም አያደርግም የሚል ቃል ተጽፎ እናነባለን ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ። ስለዚህ ከአገልጋዮቹ ከነቢያት መካከል አንዱ ሊቀ ነቢያት ተብሎ የሚጠራው ሙሴ ነው። ይሄ ሙሴ ታዲያ ያልነበረበትን በአካለ ሥጋ አካል ገዝቶ ያልነበረበትን ዘመን እግዚአብሔር ምን ኩነት እንደከወነበት ገልጦ ተናግሯል። በምን ምክንያት ነው? ሀብተ ትንቢት ስለተሰጠው ነው። ስለዚህ ነቢያት ኃላፊውንም መጻኢውንም ይናገራሉ። መጻኢውንም ጭምር ተናግሯል። በአካለ ሥጋ የማይገኝበትን ያልነበረበትን ብቻ ሳይሆን የማይደርስበትን ሁኔታ አስመልክቶ ሲናገር እግዚአብሔር በመጨረሻ እንደኔ ያለ ታላቅ ነቢይ ያስነሳላችኋል፣ እርሱን ስሙት ብሎ ለእስራኤላውያን አዟቸዋል። እንደኔ ያለ ነቢይ ብሎ ሲናገር እንግዲህ ለጊዜው ስለ ኢያሱ የተናገረው እንደሆነ መተርጉማነ ብሉይ ሊቃውንተ ቤተ ክርስቲያን ያስተምሩናል። ሙሴን ተክቶ በእግረ ሙሴ ገብቶ እስራኤልን እየመራ ምድረ ርስት ያወረሳቸው ኢያሱ ነው፣ የሙሴ ተተኪ።
ፍጻሜው ግን ስለ ክርስቶስ ነው። መድኃኒት ኢየሱስ ክርስቶስ ባህረ እሳት የሚባለውን ሲኦልን አሻግሮ በቸርነቱ ገነት መንግሥተ ሰማያትን የሚያወርሳቸው እንደሆነ ሙሴ በተሰጠው ሀብተ ትንቢት ተናግሯል። ስለ ክርስቶስ ማለት ነው። ክርስቶስን መስማት እንደሚገባ የክርስቶስን መምጣት አስቀድሞ ከተናገሩት ነቢያት መካከል ይኸው ሊቀ ነቢያት ሙሴ አንዱ ነው ማለት ነው። እና ነቢያት የራቀው እየቀረበላቸው ያለፈውንም የሚመጣውንም የሚናገሩ የእግዚአብሔር አገልጋዮች ናቸው። በተመሳሳይ ሁኔታ ከዚህ በተጨማሪ ደግሞ በዘመናቸው ደግሞ እነሱ በሚገኙበት ዘመን ደግሞ የሚገኘውን ሕዝብ ያለውን ሕዝብ ከነርሱ ጋር የሚኖረውን ሕዝብ ከፈቃደ እግዚአብሔር ፈቀቅ ብሎ እግዚአብሔርን በሚያሳዝን ተግባር ተሰማርቶ ሲያገኙት ሀብታም ነው፣ ደሃ ነው፣ ንጉሥ ነው፣ ተራ ሕዝብ ነው ሳይሉ ሳይፈሩ ሳያፍሩ በግልጥ የእግዚአብሔርን ቃል እና ፈቃድ የሚናገሩ ያለ ሀፍረት ያለ ፍርሃት የሰው ፊት አይተው ሳያዳሉ የሚገስጹ ናቸው ነቢያት የምንላቸው። ስለዚህ ነቢያት አንዱ ተግባራቸው ማጽናናት ነው። ለዛ ነው ልዑለ ቃል የሚባለው ኢሳይያስ አጽናኑ ሕዝቤን አጽናኑ ይላል አምላካችሁ ብሎ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 1 ላይ የተናገረ። የቤተ ክርስቲያን አንዱ ተግባሯ በነገራችን ላይ ይህ ነው። ያዘኑትን ማጽናት፣ የተቸገሩትን ማረጋጋት፣ የተጨነቁትን ስክነት እንዲኖር የመንፈስ መረበሽ እንዳይኖር። አሁን ድረስ ሰዎች በብዙ ምክንያት ይጨነቃሉ። ምድራዊ ኑሮ አልሞላ ብሏቸው የሚበሉት የሚጠጡት አጥተው ታርዘው ብዙ ሐዘን ገብቶባል። እኒህን መቅረብ ያስፈልጋል። መሰቀቅ አይገባም። ቀርቦ አይዟችሁ ቢያንስ እግዚአብሔር ይሄን ጊዜ ያሳልፈዋል ብሎ ነግሮ በቃል እግዚአብሔር የመምከር የማጽናናት ተግባር ኃላፊነት በሐዋርያዊ ተልእኮ ውስጥ የሚታይ ነው። ይህንን ነው መላከ ሰላም ታደለ ፊጣ በመዝሙራቸው መፈለሚያ ላይ አጽናኑ ሕዝቤን አጽናኑ በዓለም ካለው ክፋት እንዲድኑ። በዓለም ብዙ ክፋት አለ። ከዛ ይድኑ ዘንድ ክፉ ነገር አለ፣ ክፉ ሰባኪ አለ። ያ ክፉ ሰባኪ ክፉ ስብከት ሰብኮ ከመልካሙ መንገድ ከመልካሙ ሕይወት እንዳያወጣቸው እንዳያፈናቅላቸው ሕዝቤን አጽናኑ ይላል አምላካችሁ ብሎ ነቢዩ ኢሳይያስ የተናገረውን ቃል እንግዲህ የመዝሙራቸው ከዚህ በኋላ የምናገኘው የመዝሙሩ ዘማቾች እንግዲህ በርከት ያሉ ናቸው። እነሱን ከአንዱ ወደ አንዱ ለመሸጋገር ይሄኛውን ዋና መሰረታዊ መልእክት ወይም ጭብጥ ይዘው ሲጓዙ ነው የምናያቸው። እንግዲህ አጠቃላይ ሀሳቡ በአጭሩ ለመግለጥ ያክል ይህን ከተናገርን ይበቃናል። ምናልባት አንተ የምትጨምረው ነገር ካለ እዚሁ ላይ ብትጨምር መልካም ነው። መልካም። በጣም ወቅታዊ ወቅት የማይሽረው በየትኛውም ዘመን ቢሆን ሕዝቡን ማጽናናት እንደሚገባ የሚያስተምር፣ ምክንያቱም በየዘመኑ አዳዲስ ነገር ነው። ሌላው ቀርቶ በነ መላከ ሰላም ታደለ ፊታ የነበረውን ዘመንና አሁን እኛ እያየኑ ያለውን ዘመን ብናይ እንኳን ከእለት እለት ሌላ አዳዲስ ነገሮች እየተጨመሩ በዛው ላይ ሕዝቡን ማጽናናት የሚገባበት አዳዲስ ፈተናዎችም በሕዝቡ ላይ እየተጨመሩ የሚመጡበት ሁኔታ ያለ ነውና በዚህ ሰዓት የግድ ማጽናናት የሚገባ ነገር ነውና አባቶችም ምእመናንን እንዲያጽናኑ አደራ የሚሰጥ መዝሙር ነው። ካለን ሰዓት አንጻር ወደ ዘማቾቹ እንለፍና እሺ እንደው ወደ ዘማቾቹ ከማለፋችን በፊት መዝሙሩን አድምጠን እንመለስ። መልካም። አምላክ ዘንድ ልጅነትን ያገኛችሁ እንግዲህ ውድ አድማጮቻችን ቀደም ሲል የሰማችሁት የመጀመሪያው የመዝሙሩ ዘማች ነው። አሁን ደግሞ የመዝሙሩን ግጥም አንብበን ወደ ይዘቱ ትንታኔ እናልፋለን ማለት ነው። የመዝሙሩ ግጥም እንግዲህ የአምላክ ፍቅር በጸጋው በስቶላችሁ የአምላክን ልጅነት ያገኛችሁ መንፈስ ቅዱስ አባቶች አድርጎ የሾማችሁ መንጋውን ጠብቁ አደራ አለባችሁ ይላል። እንግዲህ ይህ መዝሙር ልክ ቀደም ሲል እንደገለጽ ነው አደራን የሚያስገነዝብ መዝሙር ነውና እስኪ ወደ ይዘት ትንታኔው እንለፍ። ቀሲስ ወደ እርስዎ ልምጣ። እንግዲህ መልካም ወንድሜ ዲያቆን ኤርሚያስ እግዚአብሔር ይስጥልኝ። መልካም ነው። እንግዲህ ምን ያህል መዝሙሩ ታስቦበት እንደተሰራ እዚህ እግረ መንገዳችንን ልንመለከት ያስፈልጋል። በእውነት ሁል ጊዜ እንደምንናገረው መዝሙሮቻችን
ታስቦባቸው ቢሰሩ እንዲህ ዘመን ይሻገራሉ። በየትኛውም ዘመን ቢደመጡ፣ በየትኛውም ዘመን የሚመጣ ምእመን ቢያደምጣቸው ትምህርት ነጋሪዎች ናቸው፣ ታሪክ ነጋሪዎች ናቸው፣ ጉዳይ አስያዦች ናቸው፣ አጀንዳ ያስይዛሉ የምንለው በምክንያት ነው። ይህንን እንደ ምሳሌ አድርገን ማቅረብ እንችላለን እና አንዳንድ መዝሙር ተብለው ግን ለሆነ ጊዜ ብቻ ተዘምሮ ጥፍት የሚሉ ሰው ልብ ውስጥ ቅርት የማይሉ አሉ። አሁን ይሄ መዝሙር ከተዘመረ እንግዲህ በትንሹ ከ20 ዓመት ያላነሰ ጊዜ አልፈዋል። 20 ዓመት በጣም ትንሽ ጊዜ ከቆጠርን ማለት ነው። ግን አሁን ድረስ አዲስ ነው። አሁን ድረስ በእውነት በሐዋርያት እግር የተተኩ መምህራን ሁልጊዜ ከመጽሐፍ ቅዱስ የሚጠቀስ ኃላፊነታቸው አደራ የሚቀበሉበት ለማስተማር፣ ለመጠበቅ፣ ለማሰማራት የሚቀበሉትን ሃይማኖታዊ አደራ እና የሚገቡትን ቃል ኪዳን ምን ማለት እንደሆነ የሚያሳስብ የሚያስገነዝብ ነው። ስለዚህ እንዲህ ያሉ ሰዎች ሁልጊዜ ቢሰሙት በእውነት ብለን የምንመኘው መዝሙር ነው። እንግዲህ አንተም እንዳነበብከው የአምላክ ፍቅር በጸጋው በዝቶላችሁ ይላሉ መጀመሪያ ላይ። እንግዲህ ይህን ቃል እኔ አሁን ስሰማው የዮሐንስ ወንጌል ምዕራፍ 21 ላይ መድኃኒታችን ኢየሱስ ክርስቶስ ሊቀ ሐዋርያት ቅዱስ ጴጥሮስን የጠየቀው ጥያቄ አለ። ምንድን ነው የጠየቀው? የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህ ብሎ ነው የጠየቀው። አሁን ትወደኛለህ ነው ያለው። ለእኔ ያለህ ፍቅር ምን ይመስላል ነው ያለው። በፍቅር ነው ያንን ኃላፊነት ሊሰጠው የፈለገው። ምን የሚለውን ኃላፊነት? የማሰማራት የመጠበቅ የማሰማራትና የመጠበቅ ኃላፊነት ሊሰጠው ነው። ግን ከመስጠቱ በፊት በፍቅር የሚቀበለው አገልግሎት ስለሆነ ትወደኛለህ ብሎ እየጠየቀው ነው። ልብ አድርገህ እንግዲህ በምሴተ ሐሙስ ላይ ክርስቶስ ነገ ሁላችሁ እኔን ትተዋላችሁ፣ እኔ ግን ተላልፌ እሰጣለሁ፣ እያዛለሁ፣ እሰቀላለሁ ብሎ ቀኑ መድረሱን የሚያዝበት የሚሰቀልበት ቀኑ መድረሱን ገልጦ ነግሯቸው ነበረ። ያን ጊዜ ቅዱስ ጴጥሮስ ፈጣን ስለሆነ እኒህ ሁሉ ቢክዱህ እኔ ግን ካንተ ሞት ካለብኝ እንኳ ሞታለሁ እንጂ አልክድህም ብሎ ተናግሮት ነበር። ያን ጊዜ አይ ብሎ መድኃኒታችን እውነታ የሚሆነውን ለቅዱስ ጴጥሮስ የሚመስለውን ሳይሆን እውነት ላይ መሬት ላይ የሚሆነውን ነገር ተናግሯል። ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ እና ጴጥሮስ እኔ በፍጹም አልክድም ያለውን ቃል ይዞ እስከ ቀያፋ ግቢ በርቀትም ቢሆን ክርስቶስን ተከትሎት ነበረ። እስከ ቀያፋ ግቢ ገባ አብሮ አልለይም ብሎ። እርግጥ በዛ ሰዓት ማንም የለም ከሐዋርያት ወገን። በዛ ሰዓት እዛ ግቢ ውስጥ ማንንም ማየት ያስቸግራል። ምክንያቱም ሰዎቹ በጣም ጨካኞች ናቸው። በክርስቶስ ላይ ያን ሁሉ መከራ ካደረሱ በተከታዮቹ ላይ ምን ሊያደርሱ እንደሚችሉ መገመት ብዙ የሚቸግር አይደለም። ስለዚህ ያን ይደርስብናል ብለው ያሉትን ነገር በመፍራት ለጊዜው የመንፈስ ቅዱስ ጸጋ ስላልተሰጣቸው ጥቡዓን ስላልነበሩ ፍርሃት ይዟቸው ወደ ኋላ መለስ ብለው ነበር፣ አፈግፍገው ነበር። ቅዱስ ጴጥሮስ ግን አልለይህም ብዬዋለሁ አልለየውም ብሎ በወኔ በድፍረት ሄደ። ግን እዛ በገባበት ሰዓት እንደምንመለከተው እንግዲህ የማቴዎስ ወንጌል ምዕራፍ 26ን መመልከት ለዚህ ጥሩ ነው እና ሲገባ እዛ ያልጠበቀው ነገር ገጠመው እና ፍርሃት እየሸበበው ጭራሽ እግሩ ከክርስቶስ ዘንድ ብዙ ባይርቅም የቀረበ ቦታ ላይ ቢገኝም ልቦናው ግን ፍርሃትና ድንጋጤ ስላደረበት በአንደበቱ ወደ መካድ ነው የመጣው። አንተ ከሚደበደበው፣ ከሚገረፈው፣ ከሚወርቅ፣ ከሚነሳው፣ ከሚመረመረው ከዛ ከናዝሬቱ ከኢየሱስ ወገን አይደለህም እያሉ ሲጠይቁት አዎ ነኝ በማለት ፈንታ የምትሉትን ወቁ፣ እኔ የምትሉትን ሰው አላውቅም እያለ ነው የተናገረው። ሲምል ሲገዘት 3 ጊዜ ያንን አድርጎ ዶሮ ቢጮህ ያን ጊዜ ትዝ ብሎት አልቅሷል። እንግዲህ አባታችን ነው፣ በጣም የከበረ አባታችን ነው። በረከተ ረድኤቱ ይደርብን። ለውይይት ስለሆነ ነው እንጂ እንድብድብ የምናነሳው ከእርሱ ከእግሩ ጣቢ እንኳን የሚያደርስ ጸጋ የለንም። የቅዱስ ጴጥሮስን ወዲያው ተነሳይ ሆኖ ተገኝቷል፣ አንብቷል። የንስሐም አርአያችን የሚሆነው በዛን ነው። እንደ ቅዱስ ዳዊት፣ እንደ ቅዱስ ጴጥሮስ፣ እንደ አዳም የመሰለ ተነሳሂ ከየት ይገኛል? ከተነሳህያን ወገን ጎልቶ ስሙ የሚጠራለት አባት ነው እና አልቅሷል። እንግዲህ ክርስቶስ አልተቀየመውም። ስላልተቀየመው ትክደኛለህ ብሎ ቅዱስ ጴጥሮስም እንደ ካደው የታወቀ ነው፣ የተገለጠ ነው።
ግን በመካዱ ምክንያት ቅዱስ ጴጥሮስን እንዳልተቀየመው ጌታችን የምንረዳበት አንዱ ክፍል ንስሐው እንደተቀበለለት የምንረዳበት አንዱ ክፍል እዛ ጥብርያዶስ ባህር አግኝቷቸው ከትንሣኤው በኋላ ጌታችን የሚበላላችሁን ብሎ ጠይቋቸዋል። እዛ በኋላ እንግዲህ ታሪኩ ሰፊ ነው። የዮሐንስ ወንጌል ምዕራፍ 21 ማንበብ ነው አድማጮቻችን። በመጨረሻ የጠየቀው ጥያቄ የዮና ልጅ ስምዖን ሆይ ትወደኛለህን? ከነዚህ ይልቅ ትወደኛለህን ብሎ ነው የጠየቀው። ከዛ በኋላ ምን አለ ቅዱስ ጴጥሮስ? አዎን ጌታ ሆይ እወድሃለሁ አለ። እንግዲያውስ አለና ግልገሎቼን አሰማራ። ደግሞ ጠየቀው። ሁለተኛ መለሰ አዎ እወድሃለሁ ብሎ ጠቦቶቼን ጠብቅ አለው። ሶስተኛ ጊዜ ደግሞ ያንኑ ጥያቄ ጠየቀው። እርሱም ያንኑ መልስ መለሰው ቅዱስ ጴጥሮስ። ያን ጊዜ መድኃኒታችን እንግዲያውስ በጎቼን አሰማራ ብሎ በሶስቱ አንቀጸ አባግ በሕፃንነት ያሉ ግልገሎችን፣ በማዕከላዊነት ያሉ ጠቦቶችን እና በእርግና ያሉ በጎችን ወይም ሕፃናትን፣ ወጣቶችን፣ አረጋውያንን፣ ወጣንያንን፣ ማዕከላውያንና ፍጹማንን የማሰማራትና የመጠበቅና የማሰማራት ኃላፊነት ሰጠው። ይሄ ኃላፊነት ይሰጠው ዘንድ የተጠየቀው ጥያቄ ነበረ። ቅዱስ ጴጥሮስ ትወደኛለህ ወይ ብሎ ነው የጠየቀው። የሐዋርያዊነት ክህነት የመጠበቅ የማሰማራት ኃላፊነት በውዴታ የሚሰጥ ነው። ስለዚህ ነው ይህንን ጥያቄ የጠየቀው ትወደኛለህ ብሎ የጠየቀው እና መላከ ሰላም ታደለም በዝማሪያቸው የመጀመሪያው ዘማች የመጀመሪያው ስንኝ ላይ የአምላክ ፍቅር በጸጋው በስቶላችሁ ነው የሚሉት። የአምላክ ፍቅር በጸጋው በስቶላችሁ የአምላክን ልጅነት ያገኛችሁ መንፈስ ቅዱስ አባቶች አድርጎ የሾማችሁ መንጋውን ጠብቁ አደራ አለባችሁ። የአደራ ሰማያዊ አደራ ነው። ሰማይ ሩቅ አደራ ጥብቅ ይላሉ አባቶቻችን። ያንን አደራ ከሰማይ ከእግዚአብሔር የተቀበሉት አደራ ነው። ምን የማድረግ አደራ? ህዝቡን የመጠበቅ፣ ህዝቡን በበጎ ስራ የማሰማራት፣ የማትጋት ኃላፊነት አለባቸው። ለዛ ነው የመለከቱን ድምፅ አድምጡ ብዬ ጠባቆችን ሾምኩባቸው ብሎ እግዚአብሔር ጠባቂዎች የሚባሉ ካህናትን በህዝቡ ላይ መሾሙን የሚናገር። ይህንን በትንቢተ ኤርምያስ ምዕራፍ 6 ቁጥር 17 እስከ 18 ድረስ አድማጮቻችን ቢያነቡት የበለጠ ግንዛቤ ይኖራቸዋልና መንጋውን ጠብቁ አደራችሁ። ምክንያቱስ መንጋውን ለመንጋው የማይራሩ ጨካኞች ተኩላዎች፣ በተኩላ የሚመሰሉ መናፍቃን፣ ቢጽ ሐሳውያን፣ ክፉ ነጋሪዎች ስለሚነሱ አደራ ጠብቁ አደራ ይላሉ መላከ ሰላም። ይሄ ቀጥታ ከሐዋርያት ትምህርት ከሐዋርያት መልእክት የተገኘ ነው። ብርሃነ ዓለም ቅዱስ ጳውሎስም በዚህ በሐዋርያት ሥራ በምዕራፍ 20 ላይ እንግዲህ በሞት ሊወሰድ በሰማዕትነት ሕይወቱ ልታልፍ ጊዜው መድረሱን ባወቀ ጊዜ ሊቃነ ጳጳሳትን ሁሉ ሰብስቦ ያሳሰባቸው ነገር አለ። አባታዊ ማሳሰቢያ ሲሰጣቸው ምን አለ? በገዛ ደሙ የዋጃትን የእግዚአብሔርን ቤተ መቅደስ የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ ጳጳሳት አድርጎ ለሾመባት ለመንጋዋና ለራሳችሁም ተጠንቀቋል። ለራሳችሁም ለመንጋውም ተጠንቀቁ ተጠበቁ አለ። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ አውቃለሁና አለ። ማን አሳወቀው? መንፈስ ቅዱስ ነው የገለጠለት እነማን እንደሚመጡ። አሁን ከሐዋርያት በኋላ በሐዋርያት ዘመንም የነበሩ ቢጽ ሐሳውያን ነበሩ፣ የሐዋርያትን ትምህርት የሚያሳብሉ። ሐዋርያት ከሄዱ በኋላ ደግሞ የሚነሱ በቤተ ክርስቲያን ንጹሕ ትምህርት ላይ እንክርዳድ ዘርን እየዘሩ ህዝቡን ከጀመረው የቅድስና ሕይወት ወደ ኋላ ወደ ዓለማዊነት፣ ወደ ሰይጣናዊ ተግባር፣ ወደ ስጋዊ ወደ ማይረባ ነገር የሚመልሱ ነበሩ። ስለዚህ እኒህ ጠንክረውባችሁ ከመንጋው እየነጠቁ ለአውሬው የሚያቀብሉ እንዳይጸኑባችሁ ተጠንቀቁ ብሎ አሳስቧቸዋል። በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ጀምሮ ያለው ማንበብ ነው እና የሐዋርያት አደራ ለጳጳሳት፣ ለመምህራን፣ ለካህናት በአጠቃላይ መንጋውን የመጠበቅ የማሰማራት የመጠበቅ
ነገር ነው እና እንግዲህ ወንድሜ ዲያቆን ኤርሚያስ ይሄንን ካልን እንግዲህ አንተ የዛሬውም ሰዓታችንም እየተገባደደ ስለሆነ ዛሬ ቢበቃን ይሻላል ከሰዓት አንፃር። መልካም እንግዲህ ካለን ሰዓት አንፃር የዛሬን መሰናዷችን በዚሁ እናጠናቀቃለን። ቀጣይ ክፍል 2ን ወደ እናንተ የምናደርስ ይሆናል። እንግዲህ የዛሬ መሰናዷችን በዚሁ ይጠናቀቃል። ቀጣይ ሳምንት ክፍል 2ን ይዘንላችሁ የምንቀርብ ይሆናል። እስከ ሳምንት ቸርን ሰንብቱ። መዝሙሮቻችንና ጉዳዮቻቸው ይህ በካሴት የተቀረጹና ያልተቀረጹ በልዩ ልዩ ገጣሚያንና ዘማሪያን ተዘጋጅተው ለአገልግሎት የዋሉ መዝሙሮችን የግጥም ይዘታቸውን የምንቃኝበት የሬዲዮ ዝግጅታችን ነው። መዝሙሮቻችንና ጉዳዮቻቸው መዝሙሮቻችንና ጉዳዮቻቸውን ተከታትለን ተመልሰን ተገናኝተናል። ክቡራን አድማጮቻችን እንግዲህ መልካም ቆይታ እንደነበራችሁ ጥሩ ትምህርትም እንዳገኛችሁበት ተስፋ አደርጋለሁ። እንግዲህ ዝማሬዎቻችን ምን መዋጀት አለባቸው? በግጥሞቹ ምን መተላለፍ አለበት? በዜማዎቹስ ወዴት ነው ዜማዎቹ የሰውን ልብ ወይም ያንድን ምእመን ልብ ወዴት ነው መቃኘት ያለባቸው? ከዚህ ባሻገር ደግሞ በጣም በረጅሙና በጥልቀት የሚመረመረው ጉዳይ ደግሞ ማስተላለፍ የፈለጉት ጉዳይ ማስተላለፍ የፈለጉት መልእክት በእውነት ወደ ህዝቡ ተጋብቷል ወይ? ምእመናኑ ጆሮ ደርሶ ልብን የሚያንኳኳ መልእክትን አጋብቷል ወይ የሚለውን የሚቃኝልን ዝግጅታችን ነው። እንግዲህ መዝሙሮቻችንና ጉዳዮቻቸው ዘወትር በድምጸ ተዋህዶ የሬዲዮ መርሃ ግብራችን የሚዳሰሱ መዝሙሮች አሉ። በየሳምንቱ እንግዲህ ስንችል በክፍል 1 ሳንችል ስንቀር ደግሞ በ2 እና በ3 ክፍሎች እያደረግን ወደ እናንተ ወደ አድማጮቻችን ጆሮ እናደርሳለን። እንግዲህ ምእመኑ ቤት ድረስ የገባ ጉዳይ በመሆኑ እናንተም እንደምትወያዩበት ለእናንተ ደግሞ መነሻ ሀሳብ እንዲሰጥ ጥሩ ጥቁምታ የሚደረግባቸው መዝሙሮች እንደሆኑም ተስፋ እናደርጋለን። በመከታተል ላይ የምትገኙት የሰኔ 15 ቀን 2017 ዓ.ም የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። እንግዲህ ወደ ቀጣዩ ዝግጅታችን ከመሸጋገራችን በፊት ባሳለፍነው ሳምንት እንግዲህ እንደሚታወቀው በዕለተ ሐሙስ የመላእክት አለቃ የቅዱስ ሚካኤልን ዓመታዊ ክብረ በዓል አክብረን አሳልፈናል። እንግዲህ በቀጣዩ ሳምንት ደግሞ የሚቀጥሉ በዓላቶች አሉን። እንግዲህ ከነዚህ መካከል በዋናነት በሰኔ 21 ደግሞ በዚህ በምንይዘው ሳምንት ማለት ነው የእመቤታችን የቅድስት ድንግል ማርያምን ዓመታዊ በዓል እናከብራለን። ይህም ደግሞ የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ የታነጸበትን ዕለት ነው የምናከብረው። እንግዲህ ሁላችሁም በያላችሁበት በያጥቢያችሁ የሄዳችሁ ይህንን በዓል እንደምትካፈሉ ከዕለቱም ትምህርት እንደምትከታተሉ ተስፋ እናደርጋለን። እንግዲህ እኛ ለዛሬ ያዝነውን የመርሃ ግብር ቆይታ ልናጠናቅቅ አንድ ዝግጅት ብቻ ወደ እናንተ ጆሮ ማድረስ ይቀረናል። ይኸውም ክፍል 1ን ሳምንት ያስደመጥናችሁ ትምህርት በእንተ ተአምረ ማርያም በሚል የጀመርነው በተአምረ ማርያም ላይ የተሰጠ ትምህርታችን ነው የሚቀጥለው። ሳምንት ክፍል 1ን ተከታትለን ነበረ። እንግዲህ ለዛሬ ደግሞ በክፍል 2 ቆይታ እናደርጋለን። ከመላከ ሰላም ታዬ አብርሃም ጋራ ነው እንግዲህ ቆይታ እየተደረገበት ያለው ይህ ዝግጅት አድማጮቻችን።
እሱንም አስከትለን ዝማሬም ወደ እናንተ ጆሮ አድርሰን መውጫችንን እናደርጋለን። እኔ ግን ከወዲሁ ሰነባበታችኋለሁ። የሰኔ 15 ቀን 2017 ዓ.ም ልዩ የድምጸ ተዋሕዶ የሬዲዮ መርሃ ግብራችን ዝግጅቶች እነዚህን ይመስሉ ነበረ። ሳምንት በሌሎች መርሃ ግብራት በተለመዱት ዝማሬዎቻችን ተመልሰን እንገናኛለን። አድማጮቻችን የሰላም ሳምንት ያድርግልን። ቸር ያገናኘን። ቸርን ሰንበት በተጋድሏቸው ያከበሩን እናከብራለን ሰማዕታትን። የብርሃን መውጫ የሕይወት መሰላል የተነበየለት ነቢዩ ሕዝቅኤል የተነበየለት ነቢዩ ሕዝቅኤል። ስብሐት ለእግዚአብሔር ካለ ዘፈጠረ ከመ ናምልኮ ስብሐት ለማርያም እማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ወመድኃኒነ ስንል ይሄ አይባልም ሊሉን ነው። ሳጥናኤል በሌላ ዞረ መጣ ይባላል እንላለን። እኛ አርፈ ቁጭ በል አዳሚ። እኛ ሰዎችን ስም እየጠቀስ እገሌ እንዲህ አደረገ አንልም። የምትታረም ከሆነ ታረም፣ ማትታረም ከሆነ ማረሚያ ይሰጥሃል። የአምላክ እናት ባልንጀራ አይደለችም። ኢየሱስ ክርስቶስን ስሙን ስንጠራም በአክብሮት መጥራት አለብን። የግዕዙ እግዚእነ እያለ ነው የሚለው የተገደፈው። ኢየሱስም እንዲህ አለ ይላል። ጓደኛ መሰለን። ኢየሱስ የሚለው ስሙ የሚታፈርበት አይደለም። ለኢየሱስ እንሰግዳለን ይላል። ታምረ ኢየሱስም አለን እንላለን። እሱ ኢየሱስ ክርስቶስ ጡመ ስም ለዘይጼወ እንላለን። ያ አይደለም። ሌላውን ተራውን ሰው ስንት ክብር እየሰጠን ነው። ኢየሱስ ክርስቶስን ማናከብር አይገባውም እንዴ? መጀመሪያ ማንነቱን እንወቅ። አንዱ ደግሞ ኢየሱስ ክርስቶስ ያማልዳልም ይፈርዳልም ማለት ዙፋን ላይ ከተቀመጠ በኋላ ወርዶ ነው እንደ የሰውነት ስራ የሚሰራ? ይደገማል። ጽንሰትም ልደትም ጥምቀትም ሁሉም ይደገማ። እግር ሲያጥብ አይተህ እግር አጣቢ ልትለው ነው? ለእኛ አብነት ለመሆን ሲጸልይ አይተህ እሱ አምላክ አይደለም ይጸልያል እንጂ በራሱ አይሰራም ልትለው ነው? የትኛው ሐዋርያ ነው ኢየሱስ ክርስቶስ አማላጅ ነው ያለው? ይፈርድልናል የሚለውን እስኪ ይማልድልናልን ብትል ማለደን ብትል ነው። አዎ አባ እስራኤሎሙ እስመ በዘያምሩ ይገብሩ ብሎ ተናግሯል። ያን የተናገረ እኮ እንደኔ በሉ ለማለት እስጢፋኖስ ጌታ ኢየሱስ ሆይ ይህን ኃጢአት አትቁጠርባቸው ብሎ ጸልዋል። ከመምህሩ ተምሩ ሊቀ ካህናት እንደመሆኑ ያስተምረናል። ድነት ዓለም በመስቀል ተፈጽሟል። እሱ እያንዳንዱ የሰራው ስራ ነው የሚያድነን። ሰው ሆኖ የሰውነትን ስራ ሰርቷል። በልቶልናል፣ ጠጥቶልናል። እንግዲህ በልቷል፣ ለኛ ጠጥቷል፣ ማልዷልም። ዛሬም እዛ ይበላል ይጠጣል ልትለው ነው ወይ? ልለፎ ይሄንን ኧረ አምላክ ዲያብሎስ አይምሮውን ለዘጋው ትውልድ ይክፈትለት፣ በእኛ ጸሎት ሳይሆን። እንዴት ነው እንደዚህ ድፍረት? ሌላ ይበል ክርስቲያን ነኝ የሚል መነኩሴ ነኝ የሚል እንዴት ነው እንደዚህ ድፍረት ያበዛው? ያውም በስሙ እየበላ እየጠጣ። የማን እናት ናት አንተ የምትሰደበው? የእኛ የኃጢአተኞች እናት እንኳ እንድትሰደብ አንፈቅድም። ኢየሱስ ክርስቶስ ነው እናቱ እንድትሰደብ የሚፈቅድ? ለእናቱ ማስብ። እሱማ ለእናቱ ካላሰበ ለባሮቹ እንዴት ያስባል? እንዲህ አይነት ጠባይ የለውም። ወደ ዋናው ነገር ልግባ። ምክንያቱም የምለው እያንዳንዱን ቃል እያጠማዘዙ መጽሐፍትን የሚያጠማዝዙ አሉ ስለተባለ ምዕመናን የሚያሳስቱ ስላሉ ነው ወደዚህ አትታ የገባሁት። ከይቅርታ ጋር አሁን ወደ ዋናው እመጣለሁ። ወደ ታምር 1 ያገለግላት ነበረ የሚለውን ነው። ዮሐንስ ወንጌላዊ እመቤታችን አላገለገለም?
15 ዓመት አላገለገለም? ሐዋርያት አላገለገሏትም? ማን ነው ገንዞ ወደ ጌቴሴማኒ የወሰዳት? እስቲ እኔ ነኝ የምትልና የት አይታ ታውቃለህ? የምትገለጽላቸው ግን አሉ። በህልም የምትገለጽበት ጊዜ አለ። በራእይ የምትገለጽበት ጊዜ አለ። በተከስቶ የምትገለጽበት ጊዜ አለ። ሌላውም እናመጣለን። እንኳን ድሮ በዘመናችንም እመቤታችን የተገለጸችበት ዓለም ያወቀው አለ። እሱን ለወደፊት እናመጣዋለን። ወደ እንትኑ ልምጣና ደክሲዎስ ከፍቅሩ የተነሳ ነው የጌታዬ እናት ክብር ይገባታል ብሎ ነው። የጌታችን እናት አይደለችም? ክብር አይገባትም? መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆንልኛል? ለምን አለ? መንፈስ ቅዱስ እንደዚህ አይነት የትህትና ነገር ነው የሚያናገር። እንዴት ትመሰገናለች ይችላል? አላመሰገነቻትም? ምን ማለት ነው? የሚነግሩሽን የምታምኚ አንቺ ብጽዕት ነሽ ለምን አለቻት? መንፈስ ቅዱስ እኮ ነው ያናገራት። እንዴ ዝም ብሎ ይጨፍራል? እንዲ አዳም በመጨፈር አይሆንም። አይሁድ ጨፈሩ፣ አልተጠቀሙ። ሌሎችም የነሱ ቢጤ ቢጨፍሩ ይጎዳሉ እንጂ አይጠቀሙ። ባለቤቱ ተናገራ። ሳውል እኮ ለመቃወም ተነሳ እኮ። የኋላው ጳውሎስ ያው ሳውል ለምን ታሳድደኛለህ? ያው የጋለውን የሾለውን ስል ችንካር ወይም ብረት ብትረት አንተ ነው የምትጎዳው ብሎ በምሳሌ ነግሯል። ዛሬም የሚክድ ራሱ ይጎዳል። ሳውል ግን ባለማወቅ ስለሆነ አምኖ ጳውሎስ ሆኗል። ባለማወቅ የጠፋን እንደ ሳውል ተለውጠን እንመንበት። በእናቱም እንመን፣ ሌላ እኮ እናት የለውም። በአባቱም እንመን፣ ሌላ አባት የለውም። አባቱ እግዚአብሔር አብ፣ እናቱ ድንግል ማርያም ናት። ከአብ ያለ እናት ከዘመናት በፊት ተወልዷል። ከድንግል ማርያም ከዘመናት በኋላ ተወልዷል። በድንግልና ተጸንሶ በድንግልና የተወለደ ኢየሱስ ክርስቶስ ብቻ ናት። ድንግል ስትሆን እናት፣ እናት ስትሆን ድንግል የሆነች ድንግል ማርያም የአምላካችን የአማኑኤል እናት ናት። ይህንን ሲቃወም ቢውል ዘንዶም ተሳዳቢ ከዘንዶ ስድብ የተማረ ይመጣሉ ወደ ፒያሳዊ መሲህ። የእሱ ግልገሎች ናቸው የሚጮሁት። በራዕየ ዮሐንስ ምዕራፍ 13 የተጠቀሰው ስድብ አስተማሪ ዘንዶው፣ ተማሪ በ666 ቁጥር የታወቀው ዘቢስት አውሬ የተባለው ሐሳዊ መሲህ ይሳደባሉ። አፉን ከፈተ ይላል። ለስድብ ነው አፉን የከፈተ። ለማስተማር አፍ መክፈት አለ። አፍ ካልተከፈተ ማስተማር አይገኝም። ለመባረክ አፍ መክፈት አለ። ለስድብ መሆን የለበትም። የሚሳደቡትን ደግሞ አፋቸው መዝጋት ይገባል ብሏል ቅዱስ ጳውሎስ። እንደውም ስትሾም አፍ የሚዘጉትን ሹም ብሎታል። ካህናትን ስትሾም አፍ የሚዘጉትን ሹም ብሎታል። በክርስቶስ ላይ አፋቸው የሚያላቅቁ በወንጌል ላይ የሚያላቅቁትን አፋቸው እንዲዘጋ የሚዘጉትን እንዲሾም ቅዱስ ቲቶን ሐዋርያውን ነግሮታል። መልእክቱን መመልከት። ቅዱስ ደክሲዎስ ኤጲስቆጶስ ነው። ከልቧ ወጣ ወረደና የእመቤቴ ነገር ብዙ ታምራት አድርጋለች። ታምራት እኮ መሰብሰብ አለ። ተሰብስቦ አንድ መጽሐፍ ቢሆን መልካም ነው ብሎ አሰበ። ክፋት ነው እንዴ? እሺ ታምር በመጽሐፍ ቅዱስ ተሰብስቦ የተጻፈ የለም? በብሉይም በሐዲስም። ታዲያ ድንግል ማርያም ታምር ቢሰበሰብ ኃጢአቱ ምንድን ነው? ምን ያንጫጨዋል? እዚህ ምን ያንጫጨዋል? ተሳዳቢ ሁሉ እንዴ አርፈ ቁጭ አትልም እንዴ? አንዳንዱ ኦርቶዶክስን ካልተሳደበ የሚጸድቅ አይመስለውም። ኦርቶዶክስ ማለት እኮ የቀና መንገድ ማለት ነው። የቀና መንገድ የሚባለው ራሱ እኮ ኢየሱስ ክርስቶስ ነው። እኔ መንገድ ነኝ ይልሃል፣ እውነት ነኝ ይልሃል፣ ሕይወት ነኝ ይልሃል። እሱን ሳታምን በአብ ማመን አትችልም። እሱን ጌታ ሳትል አብ እንዴት ጌታ ትለዋል? እሱን እግዚአብሔር ሳትል እንዴት
አብን እግዚአብሔር ትለዋለህ። የእግዚአብሔር ልጅ እግዚአብሔር ነው። ከብርሃን የተገኘ ብርሃን፣ እውነተኛ ብርሃን፣ ከአምላክ የተወለደ እውነተኛ አምላክ ነው። ያንን አምላክ ነው ድንግል ማርያም የጸነሰችው። ለዚህ ነው ወላዲተ አምላክ ቴኦቶኮስ የምንላቸው። ስለ የእሷን ታምር በመሰብሰቡ ደክሲዎስ ሊሸለም አይገባው። የሰው ታሪክ እንኳን የሚሰበስቡ ታሪክ ጸሐፊዎች አሉ። የነገስታት እንትን እገሌ ታሪክ አዋቂ ነው እየተባለ ፕሮፌሰር እገሌ ምናምን ይባላል፣ ይከብራል። የአምላክን እናት ታምር መሰብሰብ አያስከብርም? ያው ለራሱ ብቻ ለደክሲዎስ የተሰጠ ጸጋ እንዲሆንለት ደግሞ መልአኩ ያበሰረበትን ቅዱስ ገብርኤል ያበሰረበትን ወደ ታኅሳስ 22 አመጣና ያው በጾም ጊዜ በዓል ማድረግ ስለማይቻል አመጣና በስሟ አስክሮ መገበ፣ አከበረ፣ ስርዓት ሰራ። ኤጲስቆጶስ ነው። ስለዚህ በጎ ነገር ላደረገ ደግሞ በጎ ነገር ይመለስለታል። ደክሲዎስ ይህን ስላደረገ እመቤታችን ደግሞ በግልጽ ልታከብረው ነው። በታምራት ማንም ያልተቀመጠበት የማይቀመጥበት ሰማያዊ መንበር መጎናጸፊያ ማንም የማይለብሰው ሰጠችው። አሁን እዚህ ላይ ነው እንግዲህ ተጠራጣሪ ልቦና ያለው ግራ የሚገባው። እንዴ ከሰማይ ደግሞ ወንበር ይሰራል እንዴ? እዛ ሸማኔ አለ እንዴ? አናጢ አለ እንዴ ብሎ ነው የሚያስብ። ወየው ወየው፣ አቤት አቤት። በመጽሐፈ ነገሥት ቀዳማዊ ኤልያስ ነቢይ ኤልሳቤጥ ጣዖት አምላኪዋ ስታሳድደው ሄዶ አንድ ቦታ ክትክታ ስር አልፎ ጌታዬ እኔ ከአባቶች አልበልጥም፣ ረሃብ ረሃብ ነው፣ ጽምጽም ነው፣ ሐሩር ሐሩር ነው። እንግዲህ ጌታዬ እኔ ከአባቶች አልበልጥም፣ ነቢያት ተገድለዋል፣ እኔ ብቻ ነኝ የቀረሁት፣ ነፍሴን ይፈልጓታልና ነፍሴን ውሰድ አሳርፈኝ ብሎ ለመነ። ድንግላዩ መናኙ ቀናኢ ለአምላኩ የሆነው ቅዱስ ኤልያስ ቴስቢያዊ ደግሞ ተኝቷል ጭምብሉ። ማን ይህን መናኝ የሚመግበው? ሁሉን ትቶ ነው የሄደው። ሚስት የለው፣ ድስት የለው፣ ልጅ የለው። ራሱን ለእግዚአብሔር የሰጠ ነው። የዚህን ዓለም ነገር የመነነ ነው። ከዚህ ዓለም ተድላ ይልቅ ለእግዚአብሔር ፍቅር መከራ መቀበልን የመረጠ ነው። ስለዚህ ማን ይደርስለት? እግዚአብሔር ፍቅር ያለው መልአክ ተላከለታ። ኑሮ እንደ መልአክ ከሆነ መልአክ ነው ጓደኛው። ሰማያዊ መልአክ ተላከለት። የሚገርመው እንጀራ በአገልግል ይላሉ አባቶቻችሁ፣ ውሃ በመንቀል። ውሃውም ከየት እንደመጣ እንጀራውም አንደጋገረው ምግቡን አይታወቅም። አቀረበለት፣ በላ። ደግሞ ሊተኛት አይ የምትሄድበት መንገድ ሩቅ ነውና ድገም አለው። እንደገና በሞቴ ብላልኝ እንደሚባለው አነሳና እናት ልጇን እንደምትመግብ መልሶ መገበው መልአኩ። መልአክ ሰማያዊ ነው። ሰማያዊ ምግብ መገበው ነው የምንለው በሰማያዊ ስለመጣ። ከየት የመጣ? ማን የጋገረው? አገልግሎት ከየት መጣ? ማጠጫው መንቀሉስ ከየት መጣ? ጽዋው መንበሩ ከየት መጣ? መጎናጸፊያው ከየት መጣ አይባልም። ተአምር ነው። ለዚህ ነው ተአምረ ማርያም የሚባለው። 40 ዓመት ሙሉ በበረሃ ውስጥ በሲና በረሃ እስራኤል ከደመና መና እየወረደላቸው ተመግበዋል? አልተመገቡም? ተመግቡ። ከደመና መና ይገኛል እንዲህ ውሃ እንጂ። እንዴት መጣ?
ከደረቅ ጭንጫ ደግሞ አለቱ ውሃ እንዴት ፈለቀ? በበትር ተመቶ ነው አለት ውሃ የሚያፈልቀው? በትልቅ መራጃም ተመቶ ውሃ አያፈልቅም። ብልጭ ብሎ እሳት ያፈልቅ እንደሆነ ነው። ከየት መጣ? ተአምር ነው። ተአምር እግዚአብሔር የሚሰራው ነው። ለቅዱሳንም ተአምራት እንዲያደርጉ ሰጥቷል። ታዲያ ለእናቱ አይሰጥም እንዴ? የብርሃን መውጫ የሕይወት መሰላል የተነበየለት ነቢዩ ገብራ